the total surface area of a cube is 96 ሴንቲሜትር ስኩዌር ይለናል። that means total surface area ማለት ነው። የቶታል ማለት ስንት ነው ይለናል? 96 ሴንቲሜትር ስኩዌር ይለናል። what is its volume ይላል። ሶ ምንድነው የተጠየቀው? ቮሊዩም እኩል ይሆናል ስንት ነው ነው። ሶ ኪዩብ ላይ የምታስታውሱት ምንድነው? ኪዩብ ላይ ምንድነው ቶታል ሰርፌስ ኤሪያ እንደምንፈልገው ፎርሙላው ምንድን ነበር? 6s ስኩዌር ነው። ዌር s ማለት ምንድነው? s ማለት ሳይድ ሌንግዝ ማለት ነው። ሳይድ ሌንግዝ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ምክንያቱም ኪዩብ ማለት ስድስቱም ጎን እኩል የሆኑበት ስለሆነ በዚህ ነርጋ እንወስዳለን ማለት ነው። ቮሊዩም ደግሞ ታስታውሳላችሁ። ቮሊዩም ደግሞ s ኪዩብድ ነው። s ኪዩብድ ማለት s ታይምስ s ነው። ሶ መጀመሪያ ይችን እንጠቀምና ቶታል ሰርፌስ ኤሪያው ስለተሰጠን ምን እናደርጋለን? አሁን 6s ስኩዌር እኩል ይሆናል 96 ሴንቲሜትር ስኩዌር ማለት ነው። መጀመሪያ ሳይድ ሌንግዙ ስንት እንደሆነ ማወቅ ይጠበቅብናል ማለት ነው። ሶ ስንት ይመጣል? አሁን ኦቨር 6 ባረገው ሶ s ስኩዌር ስንት ይመጣል? ይሄኛው በዚህ ይጠፋል። ሶ ይሄ ስንት ይመጣል? 16 ሴንቲሜትር ስኩዌር ይመጣል። 96 ካፈል 16 ሶ ይሄ ማለት ደግሞ ቦth sides ስኩዌር ሩት ቦth sides ስኩዌር ሩት ሳስገባው ስንት ይመጣል? s ይቀራል ይሄኛው። ምክንያቱም ስኩዌር ሩት በራዲካል ይጠፋል። ይሄኛው ስንት ይመጣል? 4 ሴንቲሜትር መጣ ማለት ነው። ሳይድ ሌንግዙ የኪዩቡ ሳይድ ሌንግዝ ስንት መጣ? 4 ሴንቲሜትር መጣ። ከዚህ በኋላ ቮሊዩም ስንት መጣለ? ቮሊዩም ማለት s ኪዩብድ ነው ብለናል። ይሄ ማለት s ታይምስ s ነው። ይሄ ማለት ምን ማለት ነው? 4 ሴንቲሜትር ታይምስ 4 ሴንቲሜትር ነው። ስንት ይመጣል? አሁን ይሄ 64 ሴንቲሜትር ኪዩብድ መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እኛ ቤዚካሊ ማወቅ የሚጠበቅብን እነዚህ ሁለቱን እዚህ ጋር መያዝ ይጠበቅብናል። ቮሊዩም እንዴት ይፈለጋል? ቶታል ሰርፌስ ኤሪያ እንዴት ይፈለጋል? ለማን? ለኪዩብ ማለት ነው። በጣም አሪፍ። ሰው መልሳችን 16 64 ያሶዛ አንሰሪስ ይሄ መጣ ማለት ነው። በጣም አሪፍ። እሺ እንቀጥላለን። ኦኬ ሌላኛው ጥያቄ ደግሞ ምንድነው የሚለን? what is the height of a cylinder with diameter 6 cm and volume ሲሊንደር ነው። ያው እዚህ ጋር የተሰጠን ምንድነው? ሲሊንደር ነው። እሺ ሲሊንደር ቮሊዩም እንዴት ነው የሚፈለገው? ቮሊዩም ፓይ r ስኩዌር h ነው አይደለ? r ምንድነው? r ማለት ሬዲየስ ማለት ነው። ሬዲየስ ነው። ሶ አሁን የተሰጠን ምንድነው? ቮሊዩሙ ተሰጠን። ቮሊዩሙ ስንት ነው ይለናል? 72 ፓይ ሴንቲሜትር ኪዩብድ ተሰጠን። በጣም አሪፍ። ኤንድ ደግሞ ምንድነው የተሰጠን? ዲያሜትር ወይም ደግሞ ዲ ስንት ተሰጠን? 6 ሴንቲሜትር ማለት ነው። በጣም አሪፍ። ሶ እዚህ ጋር እንደምናውቃት ነገር ምንድነው? የዲያሜትር እና የሬዲየስ ሪሌሽንሺፕ ምን ነበር ብለናል? ግማሽ ነው ብለናል አይደል? ሬዲየሱ። ስለዚህ አሁን ከዚህ ተነስተን ሬዲየሱ ስንት መጣ ማለት ነው? ዲያሜትሩ 6 ከሆነ ሬዲየሱ ስንት ይመጣል? 3 ሴንቲሜትር መጣ ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ሰው የተጠየቅነው ሌላኛው ምንድነው? ሃይቱ ስንት ነው ነው። ሃይቱ ስንት ነው? እዚህ ጋር የምንተካት ሃይቷ ስንት ትመጣለች ነው። ሶ አሁን እንተካ። ሶ v እኩል ይሆናል ፓይ r ስኩዌር h ነው ብለናል። v ደግሞ ስንት ተሰጠን? አሁን 72 ፓይ እኩል ይሆናል ፓይ ታይምስ r ደግሞ ስንት ነው? 3 ስኩዌር ታይምስ ምንድነው? ሃይት ማለት ነው። የስ ለምን r ስኩዌር ነው። r ደግሞ እዚህ ጋር ስንት አገኘን? 3 አገኘን። ሶ መተካት ነው። ከዚህ በኋላ ስንት ይመጣል? አሁን ፓይ ታይምስ 3 ስኩዌር ማለት 3 ሲባዛ በ3 ነው 9 ይመጣል። ታይምስ ሃይት ነው። ሶ ስንት ይመጣል? አሁን 9 ፓይ h መጣ ማለት ነው። በጣም አሪፍ። ሶ ይሄ ማለት ምን ማለት ነው? 72 ፓይ እኩል ይሆናል 9 ፓይ h ነው። ሶ ኦቨር 9 ፓይ ብናደርገው ምን ይሆናል? ፓይ በፓይ ይጠፋል። እዚህ ጋር 9 ፓይ በ9 ፓይ ይጠፋል። ሶ ምን መጣውን? ሃይት እኩል ይሆናል 72 ሲካፈል ለ9 ስንት ይመጣል? 8 ሴንቲሜትር መጣ ማለት ነው። በጣም አሪፍ። ሶ h እኩል ይሆናል ስንት እናደርገዋለን? 8 ሴንቲሜትር ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ።
በጣም አሪፍ። ሶ መልሳችን እስኪ ቾይ ያ ሶ ዘ አንሰር ኢዝ ያው አግኝተናል። ሶ ዘ አንሰር ኢዝ ቢ መጣ ማለት ነው። በጣም አሪፍ። እሺ እንቀጥላለን። ኦኬ እሺ ምንድነው ሌላኛው ምንድነው? what is the height of a rectangular prism that has a base dimension ቤዝ ዳይሜንሽኑ ሌንግዝ እና ዊድዝ አለ። ሶ ሌንግዙ ስንት ተሰጠን? ሌንግዙ 9 በ4 ሊሆን ይችላል። 4 በ9 እኛ ዝም ብለን 4 ብንለው 4 ሴንቲሜትር፣ ዊድዝ ደግሞ ብለን ይሄኛው 9 ሴንቲሜትር ብንለው ኤን ዘ ቮሊዩም ደግሞ ተሰጠን ቪ እኩል ይሆናል ስንት ተሰጠን? 360 ሴንቲሜትር ኪዩብ ተሰጠን። የተፈለገው ምንድነው? ሃይቱ ስንት ነው ነው። ሶ ፎር ፕሪዝም ከሆነ ምንድን ነበር የምንጠቀም? ፕሪዝም ከሆነ ቮሊዩም ምንድነው ምን ነበር? ኤ ታይም ኤ ቢ ማለት ነው። ቤዝ ኤሪያ ታይምስ ምንድነው? ሃይት ነው አይደለ ተማሪዎች? በጣም አሪፍ። ስለዚህ ቤዝ ኤሪያ ደግሞ ቤዙ ሬክታንግል ስለሆነ ሬክታንጉላር ስለተባለ ማለት ነው። ሶ ሬክታንግል ስለሆነ ኤ ቢ ደግሞ ቤዝ ኤሪያው ደግሞ ምንድነው? ሌንግዝ ታይምስ ዊድዝ ነው አይደለ? በጣም አሪፍ። ሶ ይሄ ማለት ምን ማለት ነው? 4 ሴንቲሜትር ሲባዛ በ9 ሴንቲሜትር ይመጣል። ስንት ይመጣል? አሁን ኤቢ እኩል ይሆናል ስንት መጣ? 36 ሴንቲሜትር ስኩዌር መጣ ማለት ነው። በጣም አሪፍ። የት ይቺ እዚህ ጋር ያለችዋ ማለት ነው። ኦኬ ሶ አሁን ቮሊዩም ስለተሰጠን ቮሊዩም ደግሞ ስንት ነው? 360 ሴንቲሜትር ኪዩብድ እኩል ይሆናል። አሁን በተካር ነው። ከዚህ በኋላ ኤቢ ስንት ይመጣል? 36 ሴንቲሜትር ሲባዛ ሃይት ማለት ነው። በጣም አሪፍ። እናደርጋለን አሁን ኦቨር ሁሉንም 36 ሴንቲሜትር ስኩዌር ነች። እዚህኛዋ ስኩዌር ትሆናለች። ኦቨር 36 ሴንቲሜትር ይሆናል ስኩዌር ይሆናል። ሶ ይሄ በዚህ ይጣፋል። ምን ቀረ? እዚህ ጋር ሃይት ቀረ። ይሄኛውን ስኩዌር በኪዩብ ሲጣፋ እንዲቀራል ከላይ በ36 36 ስንት ይመጣል? 10 ሴንቲሜትር መጣ ማለት ነው። ስለዚህ ሃይቱ የኪዩቡ ወይም ደግሞ የሬክታንጉላር ፕሪዝሙ ሃይት ስንት ይመጣል? 10 ሴንቲሜትር ይመጣል። ሶ ዘ አንሰር ኢዝ ቢ መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እሺ እንቀጥላለን ተማሪዎች። ኦኬ ሶ ሌላኛው ጥያቄ ምንድን ነው የሚለን? ኢፍ ዘ አንግል ኦፍ ትሪያንግል ኢዝ አር ኢን ዘ ሬሾ ይለናል። አንግል ኦፍ ትሪያንግል ሬሾ ስንት ነው? 1 ለ4 ለስንት ለ7 ነው። ይሄ ምንድን ነው? አንግል ሬሾ ማለት የማን? ለትሪያንግል ማለት ትሪያንግል 3 አንግል ስላለው ማለት ነው። ሶ እንደዚህ ከሆነ ምን አይነት ትሪያንግል ነው? ሶ ትሪያንግሎችን በአንግል ስንከፍላቸው ምን ነበር ታስታውሳላችሁ? አንደኛው ራይት አንግል ትሪያንግል ብለናል። ሌላ ደግሞ ምንድን ነበር ያለው? ኦብቲዩስ ብለናል። እሺ ከዛ ደግሞ አይሶስለስ ብለናል። አይሶስለስ ብለናል። እሺ አይሶስለስ ወይም ደግሞ ሁሉም አኪዩት ከሆነ አኪዩትም ብለናል። ሁሉም አንግሎች ከ90 ዲግሪ ካነሱ ሶ በእነዚህ ነው። ይሄ አንደኛው 90 ዲግሪ ከሆነ ነው። ይሄኛው አንደኛው ከ90 ዲግሪ በላይ ከሆነ ነው። አይሶስለስ ደግሞ ሁሉም ሁለቱ እኩል አንግሎች ሆነው ግን ሌላኛው ደግሞ ለየት ያለ ማለት ለምሳሌ አሁን ላይክ እዚህ ማለት 30 ዲግሪ ብለን ስለዚህ ስንትና 120 ዲግሪ ብንለው አክቹዋሊ ይሄኛው አኪዩትም ኦብቱስም መሆን ይችላል፣ አይሶስለስም መሆን ይችላል። ስለዚህ በዚህ ወይ ነው አሁን እቺኛው ለምሳ ሶ አንግሎችን እንወቃቸው መጀመሪያ። ሶ 1 4 7 ማለት ሶ መጀመሪያ እንደምረውና ስንት እናደርጋለን? 7 ሲደመር 4 11 ሲደመር 12 ነው። ስለዚህ ከታች 12 እንጽፍና ለዚህ ስለመጀመሪያው አለማግኘት ምን እንላለን? ከላይ ያለችውን አንድ እናደርግና ሲባዛ እንልና በ100 ስንት 80 ለምን የሁሉም ትሪያንግሎች ተደምረው ውስጣዊ አንግሎች ስንት መስጠት አለባቸው? 180 መስጠት አለባቸው ማለት ነው። በጣም አሪፍ። ስለዚህ ስንት ይመጣል አሁን ይሄ? እሺ ይሄ ማለት ምን ይመጣ? ስናባዛው አንድ በዚህ ይሄ ሲባዛ 180 ኦቨር 12 ይመጣል። ሶ በ6 ስንት ነው? ይሄ 30 ነው። ይሄ በ6 ስንት ነው? 2 ነው። ሶ ስንት ይመጣል? ይሄ 15 ዲግሪ መጣ ማለት ነው። ይቺ ለማነች? የመጀመሪያው ፓርት ማለት ነች። ሶ ሁለተኛው ስንት ይመጣል? የአራት ደግሞ ስንት ይመጣል? የአራት ማለት እዚህ ጋር ያለችው ማለት ነው። ስለዚህ 4 ኦቨር 12 ይሁሉ ተደምሮ 12 የመጣ ማለት ነው። ሲባዛ በ180 ኦቨር 1 እናደርጋለን። ሶ ይሄ በዚህ ስንት ነው ይመጣልን? አሁን 15 መጥቶልናል አይደለ?
ስለዚህ 4 ሲባዛ በ15 ስንት መጣ? 60 ዲግሪ መጣ ማለት ነው። የስ እሺ የሰባትን ስንሰራ ደግሞ የሰባትን ኤንድ ልበልና የሰባት ደግሞ 7/12 ሲባዛ በ180 ኦቨር ዋናው ሰው ይሄ በዚህ ሲጠፋ 15 መጥቶልናል። ስለዚህ 7 ሲባዛ በ15 ስንት ይመጣል? እሺ 7ን በ15 ላባዛ 15 7 ጊዜ 5 35 3 አለ 105 ይመጣል። 105 ዲግሪ መጣ ማለት ነው። በጣም አሪፍ። ሁሉም ተደምሮ ግን ስንት መስጠት አለበት? 180 መስጠት አለበት። ይኸው አሁን ለምሳሌ ማንኛውም 105 እና 15 ይሄና ሲደመር ስንት ይመጣል? 120 ይመጣል። ሲደመር 60 180 ልክ ነው። ስለዚህ አንግሎቹ ምን መጡ? 15 ዲግሪ 60 ዲግሪ እና ስንት 105 ዲግሪ። አሁን ሶስቱም የተለያዩ ናቸው አይደለም? የስ ግን አንደኛው ከማን መጣ? አንደኛው ደግሞ ስንት መጣ? ከ90 በላይ ስለሆነ ምን ማለት እንችላለን? አንደኛው ኦብቲዩስ ማለት ይቻላል። ኦብቲዩስ ማለት ይቻላል። ኦብቲዩስ አንግል ማለት አንደኛው አንግል ከ90 ዲግሪ በላይ ሲሆን ማለት ነው። በጣም አሪፍ። እንቀጥላለን ተማሪዎች እንቀጥላለን። እሺ ይሄ ጥያቄ ደግሞ 8ኛ ክፍል ላይ ስኩዌር እና ስኩዌር ሩት ላይ የነበረ ጥያቄ ነው። ጥያቄው ምንድነው? 2.13 ስኩዌሩ እኩል ይሆናል 4.5369 ቢሆን ዜን ዘ ስኩዌር ሩት ኦፍ 453.69 ስንት ይሆናል አለ። በጣም ቀላል ነው ይሄ። ስኩዌር እና ስኩዌር ሩት ላይ ስንሰራ ታስታውሳላችሁ። ይችን ነው እንደ ዋና የምንጠቀማት። ይችን ከዚህ ተነስተን ነው ይሄኛውን እንተንተ ነው እዚህ ጋር ያለው። ይሄ ማለት ምን ማለት ነው? 453.69 ማለት እንዲህ ማለት እንችላለን። ወደዚህኛው ለማምጣት ወደ 4.569 ለማምጣት ስለዚህ ምን ማለት እንችላለን? ይሄ ማለት ዘ ስኩዌር ሩት ኦፍ 4.539 ሲባዛ በመቶ ማለት ይቻላል አይደለ? ምክንያቱም ሁለቱን ዜሮ ሳጠፋው እቺ ወደዚህ ትመጣና እዚህ ጋር መጣቆች ስለምትል ይሄኛውን ሳጠፋው ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ይሄን ያደረኩበት ምክንያት ምንድነው? ወደዚህ ፓርት ላመጣው ስለሆነ ማለት ነው። ወደዚህ ፓርት ላመጣው ስለሆነ ማለት ነው። እሺ አሁን ምን መጣ? ይሄን ደግሞ ለየብቻ ማድረግ እችላለሁ። ይሄ ማለት ዘ ስኩዌር ሩት ኦፍ 4.539 ማነው 369 ማለት ነው። 69 ሲባዛ ዘ ስኩዌር ሩት ኦፍ ስንት? 100 ማለት ነው። በጣም አሪፍ። ስንት ይመጣል? አሁን እንደ አዲስ ልጻፈው። ዘ ስኩዌር ሩት ኦፍ 4.5369 ሲባዛ ዘ ስኩዌር ሩት ኦፍ 100 ማለት ነው። ኦኬ ይቺ ስንት ሆና ትወጣለች? ይቺ ማለት ራሷ ነች እዚህ ጋር ያለችው ይሄ ፓርት ማለት ነው። 2.13 ይመጣል ሲባዛ ይሄ ደግሞ ስንት ይመጣል? 10 ሆኖ ይወጣል ማለት ነው። ይሄን ስናባዛው ምንድነው የምናደርገው? ይችን ዜሮ ሳጠፋ ወደ ራይት ትመጣለች አይደለም? እዚህ ጋር ትመጣለች። 21.3 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። 21.3 ያዘው ሳንዝርስ ሲ ማለት ነው። በጣም አሪፍ። እንቀጥላለን ተማሪዎች። ኦኬ ይሄ ጥያቄ ደግሞ ምንድነው የሚለን? which of the following numbers is perfect cube ማለት ፐርፌክት ኪዩብ ማለት ምን ማለት ነው? 3 ጊዜ እርስ በርሱ ተሰባስቶ ራሱን የሚሰጥ ቁጥር ካለ እሱም ፐርፌክት ኪዩብ እንላለን። ለምሳሌ አሁን ከዲ ብንጀምር ዲ ምንድነው የሚለን? 100 ይላል አይደለ? 100 ማለት ምን ማለት ነው? 10 ሲባዛ በ10 ነው። ይሄ ምን ይባላል? ፐርፌክት ስኩዌር ነው የሚባል። ለምን 100ን 10 ሲባዛ በ10 የሚሰጥ ቁጥር ስላለ። እሺ ከዛ ሲን ብናይ ደግሞ 196 ማለት ስንት መሰላችሁ? 14 ሲባዛ በ14 ነው። ይሄኛውን በተመሳሳይ ምንድነው? ፐርፌክት ስኩዌር ነው የሚመጣ እንጂ ፐርፌክት ኪዩብ አይሆን። ፐርፌክት ኪዩብ ለመባል 3 ጊዜ እርስ በርሱ ተባዝቶ የሚሰጥ መሆን መቻል አለበት። ሶሪ ቢ ነው ሲ ሳይሆን፣ እቺን ደግሞ ቢ እንበላትና ቢ ደግሞ ማለት አንድ ነው። አንድ ማለት በነገራችን ላይ አንድ ሲባዛ በአንድ ሲባዛ በአንድ ማለትም ይቻላል። ይሄ ደግሞ አንድ ሲባዛ በአንድ ማለት ይችላል። ይሄኛው አንድ በነገራችን ላይ ፐርፌክት ኪዩብ መሆን ትችላለች፣ ፐርፌክት ስኩዌር መሆን ትችላለች። እቺን በደንብ ያዙ። ብዙ ጊዜ ፈተና ላይ ስለሚመጣ እንደነዚህ አንድ ብቻም ሳይሆን ዜሮ መሆን ይችላል። ዜሮ እና አንድ ፐርፌክት ስኩዌርም ፐርፌክት ኪዩብ መሆን ይችላሉ ማለት ነው።
መልሳችን ኦልሬዲ ታወቀ ማለት ነው። በጣም አሪፍ ሶ አንሰሪስ ቢ ይመጣል ማለት ነው። ኤ 224 ምንም የሚመጣ የለም። ሁለቱም አይደለም ናይዘር ነው በነገራችን ላይ ናይዘር ነው። ለምን 224 እርስ በርሱ ተባዝቶ ሁለት ጊዜ የሚሰጥን ቁጥር የለም። ሶስት ጊዜ የሚሰጠን ቁጥር ስለሌለ 224ን ናይዘር እንላለን ማለት ነው። በጣም አሪፍ እንቀጥላለን። እሺ ኦኬ which one of the following line passes through the origin ነው የሚለው። ኦኬ passes through the origin ከሆነ passes through the origin ከሆነ ምን አይነት ፎርማት መሆን አለበት? ምን አይነት ኢኩዌሽን መሆን አለበት? y እኩል ይሆናል mx ብቻ ፎርም መሆን መቻል አለበት እንጂ ይሄ ልክ ነን፣ ግን y is equals to mx plus b ሆኖ b different from 0 ከሆነ እንደዚህ አይነት ፎርማት ከሆነ አይሆን። እንደዚህ ከሆነ በኦሪጂን አያልፍም። አሁን ለምሳሌ አሁን y እኩል ይሆናል 2x plus 1 y እኩል ይሆናል x minus 3 y እኩል ይሆናል 4x plus 6 እንደነዚህ አይነት ጥያቄዎች ምንድነው በኦሪጂን አያልፉም። እነዚህ አሁን በኦሪጂን ያልፋሉ ቢባል ፎልስ ነው የሚመጣ ማለት። ስለዚህ በኦሪጂን ለማለፍ እንደዚህ አይነት ፎርማቶች ነው። አሁን ለምሳሌ y እኩል ይሆናል 2x በዚህ መልኩ y እኩል ይሆናል 4x y እኩል ይሆናል -2x y equal to -1/2x ልክ እንደነዚህ አይነት በምን ያለው በኦሪጂን ያልፋሉ ማለት። ስለዚህ በዚህ መልኩ የተጻፈ የትኛው ነው? ሶ ኤን ስናየው ለምሳሌ ምንድን ነው የሚለው x plus 2y እኩል ይሆናል 4 ይላል አይደል? ይሄ ያልፍ። ለምን እንደዚህ ካሉት ፎርማቶች እዚህ ጋር ካሉት ፎርማቶች አንዱ ለምን እናስቀምጠው በዚህ ፎርማት ይባል ይሄኛው 2y እኩል ይሆናል ወደዛ ምንወዛስ -x plus 4 ይመጣል አይደል? ሶ ሁሉንም ኦቨር 2 ይሄኛውን ሁሉንም ኦቨር 2 ብናደርገው ሶ ምን መጣው y እኩል ይሆናል -x ኦቨር 2 ለየብቻ እናርጋቸው ፕላስ 4 ኦቨር 2 ይመጣል። ስለዚህ ይሄ ደግሞ በኦሪጂን አያልፍም። ሶ በዚህ መልኩ ብናየው ሲ መልስ ይሆናል። y እኩል ይሆናል ምን ይለናል 6x ይለናል። አያችሁ ሳይ y is equal to 6x ይላል። ይሄ ደግሞ በምን ፎርም የተጻፈ ነው? y is equal to mx ብቻ የተጻፈ ስለሆነ ይሄ ደግሞ 0 ስንሰጠው 0 ይመጣል ማለት ነው። ለምሳሌ አሁን when x is equal to 0 y ምን ይመጣል? እዚህ ጋር 0 ብንተካ 6 ሲባዛ በ0 ይሆናል። ይሄም 0 ነው። ስለዚህ 0 ማለት ምን ማለት ነው? ኦሪጂን ማለት ነው አይደለ? 0 ማለት ኦሪጂን ነው። ስለዚህ በኦሪጂን የሚያልፈው የትኛው ነው ከተባለ the answer is ሲ ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እሺ እንቀጥላለን። ኦኬ እሺ what is the simple interest on ብር 75 ብር at a rate of 6% per year for 8 years ስለሚለው ሶ መጀመሪያ የተሰጠው ምንድነው ኢንተረስቱን ፈልጉ ነው የተባለው። what is the simple interest ነው የሚለን። ስለዚህ ፒ ተሰጠን። ፒ ኢኒሻል ካፒታሉ ስንት ነው? 75 ብር ነው። እሺ ከዛ ደግሞ አር ተሰጠን። አር ደግሞ ስንት ነው? 6% ነው። እሺ ታይም ደግሞ ለስንት ዓመት ነው? ለ8 ዓመት 8 years ማለት ነው። በጣም አሪፍ ሰው እቺ እነዚህ ሁሉንም የሚያገናኝ ሲምፕል ኢንተረስት ስለሆነ ፎርሙላው ምንድነው? i is equal to p times r times t አይደለ? በጣም አሪፍ። ስለዚህ ምን እናደርጋለን? አሁን ማስገባት 75 ሲባዛ ሬት ደግሞ 6 ነው ኦቨር 100 ወደ ቁጥር መቀየር ስላለበት ፐርሰንት ስለሆነ የተቀመጠው ሲባዛ በ8 ይመጣል ማለት ነው። በጣም አሪፍ። እሺ ግልጽ ነው ተማሪዎች? በጣም አሪፍ። ሶ አሁን ይሄን ማቃለል ይቻላል ወይም ደግሞ እንዳለ መጻፍ ይቻላል። ማቃለል ይቻላል ማለት ይችን ኦቨር ዋን ልበላት እዚህ ጋር ኦቨር ዋን ማለት ነው። ሶ ቀጥታ ማባዛት ነው። ይሄ ማለት 75 ሲባዛ በ6 ሲባዛ በ8 ማለት ነው። ኦቨር ይሄኛውም 1 ሲባዛ በ100 ሲባዛ በ1 ነው። ከታች ያለው እንዳለ ለብቻ ይባዛል፣ ከላይ ያለው ለብቻ ይባዛል። ኦኬ ሶ አሁን መላቃል ለምሳሌ በ25 በሄደኛው 3 ይመጣል። ሶሪ 5 ሳይሆን 3 ይሄ 75 ማለት ነው። ይሄኛው በ25 ባባዛ 4 ይመጣል። በጣም አሪፍ። 3 ስንት መጣው? 3 ሲባዛ በ6 ሲባዛ በ8 ሲካፈል 4 ሲባዛ በስንት? በ1 ማለት ነው። ኦኬ ሶ ይሄኛውም ለምሳሌ ይሄ በስንት ይመጣል? በ4 1 ይመጣል። በ4 ባባዛ 2 ይመጣል። 3 ስንት መጣው? ይሄ አይ ነው። አይ ያን ማውረድ አለብን። 3 ሲባዛ
በ6 ሲባዛ በ2 ስንት ይመጣል? ይሄ 3 ሲባዛ በ6 18 ነው። 18 ሲባዛ በ2 30 36 ብር መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። 36 እናቃልለው። በ75 በ75 ሄድን። እዚህ ጋር ያለውን ማን ነው በ25 በ25 4 በ25 3 ይመጣል። ልክ ነው። 3 ሲባዛ በ6 ሲባዛ ይሄ ደግሞ በ4 2 ይመጣል። 3 ሲባዛ በ2 ሲባዛ በ6 አቴኮል 36 ብር ይመጣል ማለት ነው። ስለዚህ ኢንተረስቱ ስንት መጣ ማለት ነው? 36 ብር መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሰው መልሱን ስናየው እስኪ 36 የሚሰጠን ካለ ያለ ያው መጣ 36 ሲምፕል ኢንተረስቱ ብቻ ነው የተጠየቅነው ማለት ነው። በጣም አሪፍ። እሺ እንቀጥላለን። ኦኬ ኢፍ ኤክስ ኢኳልስ ቱ -2 ነው የሚለን ኤክስ እኩል ይሆናል -2 ልጻፈው እና ዋይ ደግሞ -1/5 ቢሆን ጥያቄው ምንድነው? 2x - 5y ኦቨር 10y - 1 ስንት ይመጣል? ማቃለል ማስገባት። በኤክስ ቦታ ማን ይገባል? -2 ይገባል። በዋይ ቦታ ማን ይገባል? -1/5 ይገባል ማለት ነው። ሶ አሁን ምን መጣ? እናስገባው እስኪ። ይሄ ማለት 2x - 5y ኦቨር 10y - 1 ነው የሚለን። ስለዚህ 2 ታይምስ -2 x = ስለሆነ አሁን እየገባ ነው እዚህ ጋር ማለት ነው። -5 ታይምስ -1/5 ማለት ነው አይደል? በጣም አሪፍ። ሰው ኦቨር እንልና 10 ታይምስ -1/5 10y ስለሆነ እዚህ ጋር ገባ ማለት ነው። እዚህ ጋርም ገብቷል። ከዛ -1 እንላለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሰው ከዚህ በኋላ ያለው በጣም ቀላል ነው የሚሆነው። ሶ 2 ታይምስ -2 ስንት ይመጣል? -4 ይመጣል። ይሄ -5 ፕላስ ይሆንና ፕላስ ብንመጣ 5/5 ነው። ለምን 5 ሲባዛ በ-1/5 ኔጌቲቭ ታይምስ ኔጌቲቭ ፖዚቲቭ ይሆናል። ይሄ እዚህ ጋር ልክ ነው። 5 ሲባዛ በ1/5 ደግሞ ኦቨር 1 ስናደርገው የስንት ነው? 5/5 ነው የሚሆነው። ሶ እዚህ ጋር ያለው ኦቨር ከፈለግ 1 ማለት እንችላለን። ስለዚህ ኦቨር እንልና እዚህ ጋርም ይሄኛው ይባዛል። ይሄኛው ሲባዛ ስንት ይመጣል? -10/5 -1 መጣ ማለት ነው። በጣም አሪፍ። ስንት ይመጣ? አሁን ይሄ -4 ሲደመር 1 ይመጣል። 1 ማለት 5/5 ስለሆነ ይሄኛውም -10/5 ማለት -2 ነው -1 ይመጣል ማለት ነው። ሶ ስንት ይመጣል? -3 ይመጣል። -4 ሲደመር -3 ነው። ኦቨር ይሄኛውም -3 ነው። ሶ ስንት መጣ? 1 መጣ ማለት ነው። ሶ መልሳችን ስንት መጣ? አሁን 1 ይመጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ሶ መልስ አለን። እስኪ ያ ሶ አንሰሪስ ይሄ ይመጣል ማለት ነው። በጣም አሪፍ። እሺ እንቀጥላለን። ኦኬ እሺ what is the simplified form of ይልና 4 ራዲካል 18 ሲቀነስ 2 ራዲካል 50 ማይነስ ማነው ፕላስ ነው ሶሪ 3 ራዲካል 72 ይለናል። ሶ አሁን እንዴት ነው ሲምፕሊፋይ የምናደርገው ይሄንን ካላችሁ አንድ በሚወጣ አንድ በማይወጣ መግለጽ ማለት ለምሳሌ አሁን ራዲካል 18 ማለት ምን ማለት ነው? 9 ሲባዛ በ2 ነው። ስለዚህ 9 ደግሞ ስንት ሆኖ ይወጣል? 3 ሆኖ ይወጣል። 3 ራዲካል 2 ማለት ነው። እሺ ራዲካል 50 ደግሞ ማለት ምን ማለት ነው? ራዲካል 50 ማለት ደግሞ ራዲካል 25 ሲባዛ በ2 ማለት ይችላል አይደል? ሶ 25 ስንት ሆኖ ይወጣል? 5 ሆኖ ይወጣል። ስለዚህ 5 ራዲካል 2 ማለት ነው። እንዲሁም ደግሞ ራዲካል 72 ደግሞ ማለት ምን ማለት ነው? ይሄ ማለት 36 ሲባዛ በ2 ማለት ነው። 36 ደግሞ ስንት ሆኖ ይወጣል? 6 ይሆናል። 6 ራዲካል 2 ይመጣል። በጣም አሪፍ። ሶ አሁን መተካት ነው። ስለዚህ 4 ኢንቱ 18 ማለት ስንት ይመጣል? 3 ራዲካል 2 መጣ ማይነስ 2 ኢንቱ 50 ደግሞ ማለት ስንት መጣልን? 5 ራዲካል 2 መጣ ማለት ነው። ፕላስ 3 ኢንቱ 72 ደግሞ ስንት ነው የመጣልን? 6 ራዲካል 2 መጣልን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ ከዚህ በኋላ ማባዛት ነው። እቺኛዋ በዚህ ስትባዛ ስንት ይመጣ? 4 ሲባዛ በ3 ከውጭ ስላለች ማለት ነው 12 ራዲካል 2 ይመጣል። ሲቀነስ 2 ሲባዛ በ5 10 ራዲካል 2 ይመጣል። ፕላስ ይሄኛው 3 ሲባዛ በ6 18 ራዲካል
ቱ መጣ ማለት ነው። በጣም አሪፍ። ከዚህ በኋላ የሚቀነስም የሚደመርም ካለ ኮፍሸንታቸውን ብቻ ለምሳሌ 12 ራዲካል ቱ ሲቀነስ 10 ራዲካል ቱ ማለት 10 ሲቀነስ 12 ሲቀነስ 10 ስንት ይመጣል? 2 ይመጣል አይደለ? ሶ ቱ ራዲካል ቱ እናደርጋለን ፕላስ ይሄኛው ደግሞ 18 ራዲካል ቱ እናደርጋለን። ሶ አሁን ደግሞ መደመር ስለሆነ ሲደመር ይችና ይቺ ይደመራሉ። ስለዚህ 2 ሲደመር 18 ስንት ይመጣል? 20 ሆኖ 20 ራዲካል ቱ መጣ ማለት ነው። ይሄ ከዚህ በላይ መግባት ስለማይችል በዚህ መልኩ እናስቀምጣለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እሺ ሰው መልሳችን ያ ሶ ዘ አንሰር ኢዝ ሲ መጣ ማለት ነው። በጣም አሪፍ። እንቀጥላለን። እሺ ኦኬ። ሌላ ምንድነው የሚለን? ኢፍ ኤ ቢ ኢዝ ኢኳልስ ቱ 5 ለምን ዳት ሚንስ ኤ ታይምስ ቢ 5 ነው እና ደግሞ ኤ ስኩዌር ፕላስ ቢ ስኩዌር ደግሞ 12 ነው። ግን ኤ ፕላስ ቢ ዘ ሆል ስኩዌር ስንት ይመጣል የሚለን። በጣም አሪፍ። እንደዚህ አይነት ጥያቄ ብዙ ጊዜ ሚኒስትሪ ሊመጣ ስለሚችል በደንብ መጠንቀቅ ይኖርብናል። ሶ መጀመሪያ እዚህ ጋር ያለችዋን እንመትናት ማለት ኤ ፕላስ ቢ ዘ ሆል ስኩዌር ማለት ምን ማለት ነው? ይሄ ማለት ኤ ፕላስ ቢ ታይምስ ኤ ፕላስ ቢ ማለት ነው። ስለ ስኩዌር ስለተማርን ማለት ነው። ሶ ይሄ ማለት ኤ ታይምስ ኤ ስንት ነው? ኤ ስኩዌር ማለት ነው አይደለ? እሺ ከዛ ኤ ታይምስ ቢ ደግሞ ምን ማለት ነው? ፕላስ ኤ ቢ ማለት ነው። ፕላስ ይሄኛው ቢ ደግሞ እንደገና ሁለቱንም ይችንም ታባዛለች፣ እንደገና መጣ ደግሞ ይችንም ታባዛለች። ሶ ቢ ታይምስ ኤ ቢ ኤ ነው ወይም ደግሞ ሲምፕሊ ኤ ቢ ማለት እንችላለን። ፕላስ ቢ ታይምስ ቢ ደግሞ ምን መጣ? ቢ ስኩዌር መጣ ማለት ነው። በጣም አሪፍ። ሶ ምን መጣ? አሁን ኤ ስኩዌር ፕላስ ኤ ቢ ፕላስ ኤ ቢ 2 ኤ ቢ ይመጣል ፕላስ ቢ ስኩዌር መጣ። ይሄ ማን ነው? ኤ ፕላስ ቢ ዘ ሆል ስኩዌር ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ አሁን በጣም በቀላሉ አገኘ ነው ማለት ነው። ሶ ይሄ ማለት አሁን ሪአሬንጅ ነው። ኤ ፕላስ ቢ ዘ ሆል ስኩዌር ማለት ኤ ስኩዌር ፕላስ ይችኛዋን ወደዚህ ላስጠጋት ፕላስ ቢ ስኩዌር ፕላስ 2 ታይምስ ኤ ቢ ማለት ነው። ሶ አሁን ማንን አግኝተናል? ኤ ስኩዌር ፕላስ ቢ ስኩዌር ስንት ነው ተብለናል? ኤ ስኩዌር ፕላስ ስኩዌር 12 ነው ተብለናል። ስለዚህ ምን እናደርጋለን? 12 ፕላስ 2 ታይምስ ኤ ቢ ደግሞ ስንት ነው ተብለናል? 5 ነው ተብለናል። አያችሁ? በጣም አሪፍ። ስለዚህ 2 ታይምስ 5 አደረግን ማለት ነው። በጣም አሪፍ። 3 ስንት መጣለው? 12 ሲደመር ይሄ ደግሞ ስንት መጣ? 10 መጣ። ለምን? ማባዛት ስለሚቀድም ማባዛት እናስቀድማለን። ይሄ ደግሞ ስንት ይመጣል? አሁን 22 ይመጣል ማለት ነው። ስለዚህ ወደዚህ ብናመጣው ኤ ፕላስ ቢ ዘ ሆል ስኩዌር እኩል ይሆናል ስንት መጣ? 22 ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ 22 ያ ሶ ዘ አንሰር ኢዝ ቢ መጣ ማለት ነው። በጣም አሪፍ። እሺ እንቀጥላለን። ኦኬ ዋት ፕሪንሲፓል ዊል ኤርን ይላል ብር 9000 ሲምፕል ኢንተረስት ኢን 3 ይርስ አት ሬት ኦፍ 10% ነው። ሶ ዋት ፕሪንሲፓል ማለት ፒን የተፈለገው ማለት ነው። ስለዚህ ማለት ፒ ስንት ነው? ኢንተረስቱ ስንት ነው ይለናል። ዊል 9000 አሶ አይ ኢንተረስቱ ማለት 9000 ነው። ሲምፕል ኢንተረስት ነው። 9000 ብር ነው። እሺ አሩ ደግሞ ስንት ነው? 10% ነው። ይሄው እዛ ጋር ያሳያል መጨረሻ ላይ ያለው። ከዛ ታይም ደግሞ ስንት ነው? 3 ይርስ ነው። 3 ይርስ ማለት ነው። 3 ይርስ ማለት ነው። ሶ አሁን እንፈልግ ፎርሙላቸውን መጻፍ ብቻ ነው የሚጠበቅብን። ሶ አይ ምንድን ነበር ያለው? አይ which equals to p times r times t ነው አይደል ፎርሙላው? ስለዚህ አሁን ምንድን ነው የተፈለገው? ማን ነው? ፒ ነው አይደል የተፈለገው? ይቺ ነች ማለት ነው እዚህ ጋር ያለችው። ሶ ከዚህ ተነስተን ፒ ማለት ምን ማለት ነው? አይ ኦቨር አይደለ? ሶሪ አንድ ላስተካክል። ሶ አይ ኦቨር አር ኦኬ እንትን እያስቸገረ አር ታይምስ ምን አለው? ቲ ማለት ነው። ኦኬ እንደ አዲስ ልጻፈው። ሶ ፒ ማለት እሺ ፒ እኩል ይሆናል ኦኬ ያስቸገረ ነው ትንሽ ሲጻፍ። ሶ አይ ኢኳልስ ቱ ማን ነው? አይ ሚን ፒ which is equals to አይ ኦቨር አር ታይምስ ቲ ነው። ሶ አይ ማለት ማን ነው እዚህ ጋር 9000 ኦቨር አር ደግሞ ስንት ነው? 10 ነው። ኦቨር 100 እናደርጋለን ሲባዛ በስንት ታይም ስንት ነው?
ስሪ ማለት ነው። በጣም አሪፍ። ስለዚህ ስንት መጣ? አሁን ይሄ 9000 ሲካፈል እዚህ ጋር አንዷ ዜሮ በአንዷ ዜሮ ጠፋለች። ሶ 3/10 ይመጣል። ሶ ይችኛዋ ዜሮ ወደ ላይ ትሄዳለች፣ ወይም ደግሞ እንዲህ ማለትም ይቻላል። ፒ እኩል ይሆናል ስንት ይመጣል? 9000 ሲካፈል ለ3/10 ማለት 0.3 ማለት ይቻላል አይደለ? የስ። ወይም ደግሞ ከፈለጋችሁ እንደዚህ ማለትም ትችላላችሁ፣ እንዲህ ማለትም ትችላላችሁ። ሶሪ ይችኛዋን ሊላርግና ዲቫይድድ ባይ ብለን 3/10 ማለት ይቻላል አይደል? እዚህ ጋር ዋን አድርገን በጣም አሪፍ። ሶ ይሄ ማለት ምን ማለት ነው ታዲያ? 9000/1 ታይምስ 10 ስንት 3 ማለት ነው አይደለም? በጣም አሪፍ። ሶ ይሄ ሲባዛ 90,000 ይመጣል ሲካፈል ለ3። ስለዚህ ፕሪንሲፓሉ ወይም ደግሞ ዋናው ብር ስንት መጣ? 30,000 መጣ ማለት ነው። 30,000 መጣ ማለት ነው። ሶሪ ቁጥር 30,000። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ ዋናው ፕሪንሲፓሉ 30,000 ነበር ማለት ነው። ሶ ዛን ሰሪዝ ቢ መጣ ማለት ነው። በጣም አሪፍ። እሺ እንቀጥላለን። እሺ ኦኬ if x intercept and y intercept of the line are -4 and 12 then what is the slope of the line ይለናል። what is the slope of the line? አሁን x intercept ማለት ምን ማለት ነው? መጀመሪያ x intercept ማለት ምን ማለት ነው? ኤክስን ክሮስ ያደረገው y ምን የሚሆን ማለት ነው? 0 ማለት። ስለዚህ x ኢንተርሴፕቱ ማን ነው ይለናል? ፓራላል። ስለዚህ -4,0 ማለት ነው። እዚህ ጋር -4 የምትል ስላለች ማለት ነው። እሺ y ኢንተርሴፕት ደግሞ ማለት ነው? y ኢንተርሴፕት ማለት ምን ማለት ነው? የx ዋጋ 0 ሲሆን ማለት ነው። ሶ ይሄ ማለት ምን ማለት ነው? 0,12 ማለት ነው። 12 ማለት ነው ካላችሁ እዚህ ጋር ያለችው ማለት ነው። በደንብ ይታያቸዋል አይደል? እቺኛዋ ማለት ነው። ይሄው እዚህ ጋር ያለችው ማለት ነች። ኤክስ ኢንተርሴፕት ደግሞ y 0 ሲሆን ይሄ ማለት ነው። ከዚህ በኋላ ይሄን ከዚህ ተነስተን አሁን ስሎፕ እንፈልግ አያቅተን። ስሎፕ በጣም ቀላል ስለሆነ ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ሰው ይችኛዋን ከፈለግ ምን እንበላት? ይችኛዋን x1 y1 እንበላት። እሺ ይሄ ማለት x1 ማን ነው ማለት ነው? -4 ነው። y1 ማን ነው ማለት ነው? 0 ነው ማለት ነው። እሺ ይችኛዋን ደግሞ x2 y2 እንበላት። ዘሴም x2 ማለት እዚህ ጋር ማን ነው? 0 ነው። y2 ማለት ማን ነው? 12 ነው። ስለዚህ ስሎፕ ደግሞ እንዴት ነው የሚፈለገው? ስሎፕ እኩል ይሆናል y2 ማይነስ y1 ኦቨር x2 ማይነስ x1 ማለት ነው። ሶ y2 ማን ነው? እዚህ ጋር 12 ይሄው ይታያችኋል አይደለ? ሲቀነስ 0 y1 0 ነው ከላይ ኦቨር x2 ማን ነው? እዚህ ጋር 0 ሲቀነስ ኔጌቲቭ 4 ማለት ነው። በጣም አሪፍ። እሺ ሶ ማን ይመጣል አሁን? 12 ሲቀነስ 0 12 ነው ኦቨር ይሄ ደግሞ 0 ሲቀነስ 3 ሲቀነስ 4 ሲደመር ይሆንና 4 ይመጣል። ስለዚህ ስንት መጣ አሁን? 3 መጣ ማለት ነው። ስለዚህ ስሎፕ እንልና ስሎፕ ኢኳልስ ስንት መጣ? 3 መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ሶ ስሎፕ ዛን ሰሪዝ ሲመጣ ማለት ነው። ሲመጣል ማለት ነው። ኦኬ እንቀጥላለን። እሺ ኦኬ ምንድነው የሚለው? the slope of a line passing through the points ነው ብለን 0,1 ነው አንደኛዋ ፖይንት 0,1 ሳይሆን 0,2 ነች። ፒ ማለት ፒ ያለ ነው 0,2 ነው። ኪው ደግሞ ስንት ነው ይለናል? ኪው ደግሞ ስንት ነው ይለናል? a,5 ነው። አሁን ግን ምን ይለናል? እቺኛዋን እንደቀደሙ x1 y1 እንበላት ከላይ እንደጻፍነው ማለት ነው፣ እንደሰራ ነው። እቺኛዋን ደግሞ x2 y2 እንበላት እዚህ ጋር ያለችዋን ማለት ነው። ሶሪ አሁን ስሎፕ ስንት ነው ተብለናል? ስሎፕ ሶሪ እኩል ይሆናል ስንት ነው ብለናል? ኔጌቲቭ 1 which is given ስለሰጠን ማለት ነው። ሶ ግን ምን ብለናል? ፎርሙላው y2 minus y1 ኦቨር x2 minus x1 ማለት ነው። ሶ y2 ማን ነው እዚህ ጋር 5 ነው። 5 ሲቀነስ ስንት? 2 y1 2 ስለሆነ ኦቨር x2 ደግሞ ማን ነው? a ነው። a minus 0 እኩል ይሆናል ስንት ነው? ኔጌቲቭ 1 ነው which is given ስለተሰጠን ማለት ነው። በጣም አሪፍ። ሶ አሁን ይሄኛውን እናምጣትና ወደዚህ
5 ሲቀነስ 2 ስንት ነው? 3 ነው አይደል? 3 ኦቨር ኤ ሲቀነስ 0 ኤ ነው። ሶሪ ኤ ብለን መጻፍ አለብን። 3 ኦቨር ኤ ስንት ነው? ኔጌቲቭ 1 ነው። ኦቨር ዋን ላድርግና ክሪስ ክሮስ ላድርገው። በጣም አሪፍ። ክሪስ ክሮስ ሲደመር ስንት ይመጣል? 3 እኩል ይሆናል ማይነስ ኤ ነው ኦቨር ማይነስ 1 ኦቨር ማይነስ 1 ባደረገው ይሄ በዚህ ይጣፋል። ኤ which is equal to 3 ኦቨር ማይነስ 1 ወይም ደግሞ ኔጌቲቭ 3 መጣ ማለት ነው። ኔጌቲቭ 3 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ዘ አንሰር ኢዝ ዘ አንሰር ኢዝ ሲ መጣ ማለት ነው። በጣም አሪፍ። እሺ እንቀጥላለን። ኦኬ እሺ ኢን ትሪያንግል ዲኢኤፍ ይላል። እስኪ ትሪያንግል ሳልና ጀስት ትሪያንግል ዝም ብዬ ልሳል እና ሲምቦሎችን ላስቀምጣችሁ በደንብ እንዲታየን። ይሄኛውን ዲ ልበለው፣ ይሄኛውን ኢ ልበለው፣ ይሄኛውን ደግሞ ኤፍ ልበለው። ዲኤፍ ዲኢ ስንት ነው ይለናል? 10 ይለናል። ኢኤፍ ደግሞ ስንት ነው ይለናል? 13 ነው ይለናል። which one of the following cannot be the length of DF ነው። የዲኤፍ ሌንግዝ ሊሆን የማይችለው ከሚከተሉት ውስጥ የትኛው ነው ነው ጥያቄ። ኦኬ አንድ ሩል ልንገራችሁ። እዚህ የምንሰራው ፎርሙላ ምናምን የለም፣ ሩል ብቻ ነው። ሩል የትሪያንግል ሳይዶች ኤ ቢ እና ሲ ቢሆኑ፣ ለምሳሌ የማንኛውም ትሪያንግል አንድ ቢሰጠን አንድ ሩል ማስታወስ ያለብን እዚያ የሁለቱ ትሪያንግሎች የሁለቱ ሳይዶች ተደምሮ ከሶስተኛው መብለጥ አለበት። የትኛውንም እያቀያየን፣ ለምሳሌ አሁን እዚህ ጋር አንደኛ ብለን ኤ እና ቢ ተደምሮ ከማን መብለጥ አለበት? ከሲ። ይችና ይች ተደምሮ ማለት ነው። እሺ ሌላስ? ቢ እና ሲ ተደምሮ ከማን መብለጥ አለበት? ከኤ መብለጥ አለበት። እያቀያየርን ማለት ነው። ሌላስ ደግሞ እንደገና ሌላ ኤ እና ቢ ብለናል። ኤ እና ሲ ደግሞ ኤ እና ሲ ተደምሮ ከማን መብለጥ አለበት? ከቢ መብለጥ አለበት። ይሄቺ የትሪያንግል ምንድነች? ሩል ነች። የትሪያንግል ሳይድ ሩል ነች ማለት ነው። የማንኛውም ትሪያንግል ሩል በዚህ ይሰራል። የሁለቱ ሳይዶች ተደምሮ ከሶስተኛው መብለጥ አለበት። ጥያቄው ምንድነው የሚለው? ካኖት ቢ ማለት ሊሆን የማይችል የትሪያንግል ሳይድ ሊሆን የማይችል ከሚከተሉት ውስጥ የትኛው ነው ነው። አሁን ለምሳሌ እስኪ ሲን እናያት። ሲ ማለት 2 ነው ይለናል። ዛት ሚንስ ዲኤፍ 2 ነው ቢሆን ይሆናል ወይ ነው። ለምሳሌ ይሄ 2 ብናረገው አሁን ባልነው ሩል መሰረት ሳይድ ሌንግዞች ማን መጡ ማለት ነው? 10 2 እና 13 ማለት ነው። ይሄንን ሩል እስኪ ቴስት እናድርገው። እዚህ ቴስት እናድርገው። ይሄ ማለት ማለት ለምሳሌ አሁን 10 ሲደመር 2 ከማን መብለጥ አለበት? ከ13 መብለጥ አለበት አይደል? ይሄ ግን ፎልስ ነው። አያችሁት? ፎልስ ነው። ልክ እና ኤ ፕላስ ቢ ከሲ መብለጥ አለበት እንዳልነው ማለት ነው። ይሄ ፎልስ ነው። ስለዚህ ይሄ በዚህ ምክንያት ባለመሆኑ ምክንያት ምን ማለት ነው? የትሪያንግል ሳይድ መሆን አይችልም ማለት። ስለዚህ የመልሱ ምን መጣ ማለት ነው? ሲ መጣ ማለት ነው። ሲ መጣ። አሁን ሌሎችን ግን ቼክ ብታደርጉ ይሆናል። ሌሎቹ ብታደርጓቸው ቼክ ይሆናል፣ በደንብ ይሆናል። 6 መሆን ይችላል፣ 23 መሆን ይችላል። ምንም ችግር የለበትም። ለምን 23 ብናደርገው በሁለቱም እነዚህን በሙሉ ሩሎች በሙሉ ቼክ ብናደርግበት ይመጣል። ሶስቱንም ሩሎች ቼክ ብናደርግበት በደንብ ስለሚመጣ ኤም ቢም፣ ስለዚህ ሲ መሆን አይችልም። ምክንያቱም ካኖት ቢ ስለሚል ማለት ነው። በጣም አሪፍ። እሺ እንቀጥላለን። ኦኬ ምንድነው የሚለው ጥያቄ? which one of the following equation has positive slope ነው የሚለው። እንደዚህ የተደረደሩ ጥያቄዎች አሉ። የመጀመሪያው ስራችን y equals to mx plus b ፎርም ማስቀመጥ አለብን። በዚህ ፎርም ካስቀመጥ በኋላ ነው እዚህ ጋር ያለው ኤም ፖዚቲቭ ነው ወይስ ኔጌቲቭ ነው የሚለውን መለየት የምንችለው ማለት ነው። ለምሳሌ አሁን ኤ ምንድነው የምናደርገው? ኤን እና ፖዚቲቭ ስሎፕ ነው የሚለን 2y plus 5 እኩል ይሆናል ስንት ነው? 7 ይለናል አይደለ? እሺ 5ን ወደዛ ልወስዳት፣ y ብቻ ነው መቅረት ያለበት። ስለዚህ 2y እኩል ይሆናል 7 ሲቀነስ 5 ይመጣል። ስለዚህ 2y equals 2 ነው ኦቨር 2 ነው የሚለን። y እኩል ይሆናል ስንት ይመጣል? 1 ነው። ይሄ በዚህ ጠፋል፣ ይሄ ጠፋ ነው። ምክንያቱም ይሄ ሲጀመር ሆሪዞንታል ላይ ነው። ስሎፑ ደግሞ ማን ነው? ስሎፑ ማን ነው? ሆሪዞንታል ላይን ከሆነ ስሎፓቸው 0 ነው። በጣም አሪፍ። ኤኒ ታይፕ ኦፍ ሆሪዞንታል ላይን ስሎፓቸው 0 ይመጣል ማለት ነው። ቢን ቼክ እናርግ። ይሄ ማለት 4x - 8 which is equals to 12 ይለናል። እሺ
ወደዛ ለወሰደው ይሄ 4x እኩል ይሆናል ስንት ይመጣል? 12 ሲደመር 8 ይመጣል። እሺ 4x እኩል ይሆናል ስንት ነው? 20 ማለት ነው። ኦቨር 4 ባደረገው ይሄ በዚህ ይጣፋል። ሶ ኤክስ ስንት መጣ? ኤክስ ማለት 5 ነው። ይሄ ምንድነው? ቨርቲካል ላይን ነው። ቨርቲካል ላይን ነው። ሶ ሃዝ ስሎፕ ማን ሃዝ ነው ስሎፕ። ቨርቲካል ላይን ከሆነ ስሎፕ የላቸውም። ይሄን በደንብ መያዝ አለብን። ቨርቲካል ላይ ከሆነ ስሎፕ የላቸውም። ሶ እቺን በደንብ መያዝ ያስፈልገናል። እሺ ሲን እንየው ደግሞ እስኪ ሲን እንየው። ፖዚቲቭ ስሎፕ ስለሆነ እየተፈለገ ያለው ሃዝ ፖዚቲቭ ስሎፕ ማለት ነው። እሺ ግልጽ ነው ተማሪዎች? ግን በጣም አሪፍ። ሶ ሲ ማለት -2y ፕላስ 4x እኩል ይሆናል ስንት ነው? 6 ነው የሚለን። ወደዛ ልውሰዳት። ይሄ ማለት -2y እኩል ይሆናል ወደዛ በወስደው -4x ይመጣል ፕላስ 6 ማለት ነው አይደለ? ኔጌቲቭ ሆና ወይም ደግሞ እንዲሁ ብለን መጻፍም እንችላለን። 6 -4x ማለትም ይቻላል። ግን ይሄኛውን ለማስቀደም የዚህን ፎርማት ለማምጣት ስለምፈልግ ማለት ነው። ኦኬ ሶ ምን እናደርጋለን አሁን? ኦቨር -2 ኦቨር ዘ ሆል -2 ይመጣል። ይሄ በዚህ ይጣፋል። ሶ y ኢኳልስ ምን መጣ? -4x ኦቨር -2 ፕላስ 6 ኦቨር -2 ነው አይደል የሚመጣ? የስ ይሄ ማለት ምን ማለት ነው? ይሄ በዚህ ጣፋ 2x ይመጣል -3 መጣ ማለት ነው። ሶ ስሎፕ ማለት ነው 2 ነው ማለት ነው። ሶ m ኢኳልስ 2 ነው። ሶሪ m ኢኳልስ 2 which is greater than 0 that means ምን ፖዚቲቭ ማለት ነው። ፖዚቲቭ ማለት ነው። ስለዚህ መልሱን አገኘን ማለት ነው። yes so the answer is ሲ መሆን ይችላል። በነገራችን ላይ ዲ መሆን ይችላል። እያየሁት ነው። ዲ ለምሳሌ ዲ ምንድነው የሚለው? ዲን ብንሰራው እዚህ ጋር ልስራላችሁ። ዲ ምንድነው የሚለው? 2y 3x 6 ነው። ኔጌቲቭ 6 ሶሪ ኔጌቲቭ 6 ነው የሚለው። ሶ ምንድነው የሚለው? 2y ወደዛ ቢወስደው ምን ነው? 3x 6 ይመጣል ኦቨር 2 ማለት ነው። ዘ ሆል ሶ ምን ይመጣል? y 3 ኦቨር 2x 3 ይመጣል። ሶ ስቲል ኢት ኢዝ ፖዚቲቭ ስሎፕ ማነች 3 ኦቨር 2 ነው which is greater than 0 ወይም ደግሞ ፖዚቲቭ ነው። ሶ አይ ቲንክ ጥያቄው ስህተት ያለበት ይመስለኛል። ሲ መሆን ይችላል፣ ዲ መሆን ይችላል ማለት ነው። ምክንያቱም ምንድነው የሚለው which one of the following equation has positive slope ስለሚል ማለት ነው። በጣም አሪፍ። ከኛ የሚጠበቀው በዚህ መልኩ መጻፍ እቺን ፎርማት ካስቀመጥን በኋላ ኤምን ቼክ አድርገን whether it is positive or negative ማለት ብቻ ነው የሚጠበቅብን ማለት ነው። በጣም አሪፍ። እሺ እንቀጥላለን። ኦኬ እዚህ ጋር ያሉ ቁጥሮች ያው ከተለያየ ዓመተ ምህረት የወጣ ጥያቄ ስለሆነ 478 የሚለውን ጥያቄ ጀስት የሚሳርጉት ማን ቁጥሩ ማለት ነው። እሺ ምንድነው የሚለን? the slope and the y intercept of the line ይለንና 3x minus 4y which is -6 እኩል ይሆናል ምን ይለናል? 0 ነው የሚለን። ሶ ከኛ የሚጠበቀው የመጀመሪያው ስራችን y which is equals to mx plus b4 ነው ማስቀመጥ ነው። ከዛ በኋላ ይቺ ምን ትባላለች? ይቺኛዋ ስሎፕ ትባላለች። ይቺኛዋ b እንደ ቁጥር ብቻ ነው ተቀመጣ ደግሞ y ኢንተርሴፕት ትባላለች። በቃ ይቺን ብቻ ነው የሚጠበቅበት ከኛ ማለት ነው። ስለዚህ አሁን ይቺኛዋን ስንሰራት ምን ትመጣለች? ወደዚህ እናምጣና መስራት ይችላል ማለት ነው። ስለዚህ ምን መጣው? ከኤክስን ወደ y ብቻ እናስቀራለን። ስለዚህ ይቺኛዋ -4y እኩል ይሆናል ልበልና -3x ሲሻገር ማይነስ ይሆናል ፕላስ ስለነበረ ፕላስ ደግሞ ይሄኛው ደግሞ 6 ነው ኔጌቲቭ ስለነበረ ሲሻገር ፖዚቲቭ ይሆናል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ አሁን ምን እናደርጋለን? ኦቨር -4 ኦቨር ዘ ሆል -4 አደርጋለሁ። ሶ ይሄ በዚህ ይጣፋል። ሶ ምን መጣለኝ? ሆነ ይሄ ማለት ለእያንዳንዱ ሳካፍላት -3x ኦቨር -4 ፕላስ 6 ኦቨር -4 አይደለም የሚመጣው? ስለዚህ ይሄ ኔጌቲቭ በኔጌቲቭ ይጣፋና ስንት ይመጣል? 3 ኦቨር 4x ይችኛዋ ደግሞ ፖዚቲቭ ኦቨር ኔጌቲቭ ስለሆነ ኦቨር ማይነስ እናደርግና 6 ኦቨር 4 ነው። ማቃለል ይችላል በሁለት ኔጌቲቭ 3 ኦቨር 2 ነው። ሶ ምን ብለናል አሁን? y እኩል ይሆናል 3 ኦቨር 4x ማይነስ 3 ኦቨር 2 መጣ ማለት ነው። 3 ኦቨር 2 መጣ ማለት ነው። ስለዚህ ስሎፓችን ማን መጣ? ይሄው እዚህ ጋር ያለችው ስሎፕ መጣች።
ስለዚህ ኤም which is equals to 3/4 ዋይ ኢንተርሴፕት ደግሞ ዋይ ኢንተርሴፕት የሚለው ደግሞ ምን ይመጣል? አሁን ይህችኛዋ እዚህ ጋር ያለችዋ ማለት ነው። ሶ ይሄ ማለት ስንት ነው? -3/2 ማለት ነው። -3/2 ማለት ነው። ሶ ቼክ እናድርገው እስኪ። በጣም አሪፍ። ሶ ስሎፓችን +3/4 ዋይ ኢንተርሴፕት ደግሞ -3/4 ያ ሶ ዘ አንሰር ኢዝ ዲ መጣ ማለት ነው። ይታያችኋል አይደል? የስ የኛ ስራ ይችን ፓርት ማስቀመጥ ከዛ በኋላ ዘ ኮኤፊሽንት ኦፍ ኤክስ ማለት ስሎፕ ማለት ነው። ከዛ በኋላ ብቻውን ያው በቁጥር ብቻ የተቀመጠው ደግሞ ዋይ ኢንተርሴፕት ማለት ነው። በቃ ይችን ብቻ አንደርስታንድ ካደረግን በቀላሉ መስራት እንችላለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ እንቀጥላለን።